ሄሎ ይደረሽ። ራይድ ውስጥ ነኝ፣ እየደረስኩ ነው። እሺ እኔ ደርሻለሁ፣ እየጠበቅኩሽ ነው። ዛሬ ደግሞ እንዴት ነው ያማረበት። ይቅርታ አድርግልኝ ዳግም፣ ዛሬም ቃሌን መጠበቅ አልችልም። ቴሌፎኑ ለጊዜው አይቀበልም። ሶሪ ልጅ ናት እንዴ? ዛሬማ አታመልጥ። ኤፍራታ ወይኔ ጉዴ! ኤፍራታ ወይኔ ጉዴ ፈላ እንዴ! ሃና አንቺ ነሽ እስከ ዛሬ ስትጫወችብኝ የነበረው? ኧረ አይደለም። እሺ ቆይ ቴሌፎኑ ለጊዜው ቆይ ለምን አስፈለገ እንደዚህ ማድረግ? እና ያ ሁሉ ጊዜ አንቺ ነበርሽ እየቀጠርሽኝ ስቃር የነበረው? ካንቺ ጋር ነው ያ ሁሉ የፍቅር ቴክስት የተላላኩት? ንገሪኝ እንጂ ምን ያህል ስሜቴን እንደጎዳሹ ታውቂያለሽ? አታውቂም። አንቺ ስትጫወችበት ያለፈው ጊዜ ለኔ ግን እውነተኛ የፍቅር ጊዜ ነበር። ምን አይነት አውሬ ነሽ? እንዴት ወዳጅ መስለሽ ትጫወችብኛለሽ? አውሬው አይደለም፣ ስለፈቀርኩ ነው። ከጎን ሆኜ ያላየው ስሜቴ በማታውቀው ስልክ የሚላከውን ቴክስት ግን አመንከው። ብዙ ጊዜ ለመተው ወስኜ ነበር። መስማት የምፈልጋቸውን ቴክስቶች ስትልክልኝ ግን ጭራሽ ፍቅሬ ጨምሮ መተው ከበደ። አንቺ እንደሆንሽ ባቅ ኖሮ እነዛን ቴክስቶች በፍጹም አልልክም ነበር። እሺ ቆይ እኔ ምን ላድርግ? እንደማፈቅር ብነግርህ ጓደኝነታችንን ማጣ መሰለኝ። አንተን ካወኩ ጀምሮ ፍቅርህ ህይወቴን አዲስ ትርጉም ሰጠው። ዳጊዬ አሁን አንተም ማፈቀርከኝ አይደል? በቃ አንድ ላይ እንሁን። አንቺ መሆንሽም ባቅ ኖሮ መቼም አላፈቅርሽም ነበር። ፍቅሬንም እኔንም እርሺ። ላንተ ተንገብግቤ ባልማስና በንኩ አንተ አይደል እንዴ ማናገርክ? ለምንድን ነው የማሰማኝ? አናግረኝ እኮ ነው የምልክ። ለምንድን ነው እየወሮክ ትታኝ የምትወጣው? አንቺ ሁሌ ጭቅጭቅ ነው የምታውቂው። እኔ ደግሞ ሰልችቶኛል። ቆይ የት ነው የምትሄደው ብዬ መጠየቄ ለአንተ ሁሌ ጭቅጭቅ ነው? እኔ እኮ ሕፃን ልጅ አይደለሁም። የት ነው የምትሄደው ተብዬ የምጠየቀው? እምሄድበትን አውቃለሁ። አሁን ቸኩያለሁ አልኩሽ እኮ በቃ አልጨረስኩም። ዳግም አንተ ዳግም እኔ ምን አይነት ለውስጥ እኔ ገባሁ ነው መራራ ስልክ ማታነሳው? ውይ እዚህ ድረስ መጣሽ እንዴ? ነይ ነይ ነይ። አላነሳ ስትለኝ ታዲያ ምን ላድርግ እንዴ? እህት ፎቶ ላሳየኝ፣ ሰላም ልበላት። ወይ ሰታምሪ አንቺ ታዲያ ማን ነው? ነይ ከጉዳ ውጪ በእናትሽ። ከምን ጉር ነው የማወጣው? አዲስ ለጀመርነው ፕሮጀክት እሷ ናት አለቃችን እና ቀበጥ ሴት ናት። አትፍረጅባት በእናትሽ። ይቅርታ፣ እኔ ደግሞ ስንቱን ነገር አሰብኩት። በቃ ለአዲስ ስራ ደግሞ እኔ ጸልይልሃለሁ። እሺ በቃ ሂድ፣ አታስቁማት፣ ሂድ በቃ። እህቴ እኮ ትንሽ ነገር ነው የሚያናዳ። ደግሞ ዛሬ እንዴት ነው ያማረብሽ የኔ ቆንጆ። አንተ ማንከራግ ጊዜ ሲጠፋ ባበቃ ነገር ለምን እየተፍጨረጨርኩኝ ሂጂ ውጪ። ደግሞ ቤት አለኝ ብለሽ ትመጫለሽ? በእናትህ ጆቶኝ፣ እኔ ለራሴ ስራ ስፈልጉ ድክም ብሎኝ ነው የመጣሁት። ትሰሚኛለሽ? ዛሬ መጨረሻችን ነው። ሁለተኛ እዚህ ቤት ተመልሰሽ እንዳትመጪ። ቆይ አንተ ሁሌ እንደዚህ መሆን አይሰለችም? እኔ ቆይ አንተን ብዬ አይደል እንደ ከጓደኞቼ በታችሁኝ የምኖረው? ወሬ አንቺ ሚስት አድርጌ የተቀበልኩበት ቀን የተረገመ ይሁን። ሂጂ ውጪ፣ ውጪ፣ ሂጂ ወደዛ። እንዳዘጋው ጆ እንዳዘጋው በእናትህ ትከፈትልኝ። ሃና አቤት። በሰላም ነው? በር ቆመሽ ምደበድብ? አልከፈት እኮ ብሎኝ ቁልፉን ረስቼው መጥቼ ቤት ደግሞ ማንም የለም። ማንም የለም? እኔ የምልሽ እና እንዴት ነሽ? በጣም አምሮብሻል። አማረብኝ አይደል? አመሰግናለሁ። አንቺም ደግሞ በጣም አምሮብሻል። በቃ እኔ ልሂድ ቸኩያለሁ። ወደ ቤት ልገባ ነው ብለሽኝ ነበር። አው አይ ለእናቴ እኮ ከውጭ ዕቃ ተልኮላት እሱን ላደርስላት። ቻው። ደግሞ ለእናቴ ቃል ወስድላት ነው ትላለች። ባለቤትሽ አሽቀንጥሮ ጥሎሽ ነው እንጂ ወረኛ። አንተ ማል እንዴ? የጓደኛ ሚስት እኮ ነኝ። አንቺ እኔ እንጂ የሱ መሆናችን ነግሬሻለሁ። መቼም አትሆኝ። ያንተ እንጂ ፍቅር አይደለም። ከሱ ከለየኝ በኋላ ለቶኝ ነገር ምን አለ ህይወቴን ባረብሽው። እሱን አልጠየቅኩሽም። አሁን ሄደሽ እንደማትፈልጊው ትነግሪዋለሽ። ጓደኛ ከይደል እንዴ? ቆይ በዚህ ልክ ምን ቢያደርግ ነው እንደዚህ ጨከንክበት? ከልጅነቴ ጀምሮ የኔ የሆነውን ነገር ሲቀማ ነው የኖረው። አሁን ደግሞ የኔ ተራ ነው። ላንተ የልጅነት ጨዋታ መስዋዕት መሆን በግ መስልሃል? አንቺ አትመጻደቂ። ከምን አይነት ህይወት አንስቼ እሱን እንድትተዋወቂ እንዳረኩሽ አትርሽ። ለኔው ዓላማ አስተዋውቄሽ ፍቅር እያልሽ ትጃጃይብኛለሽ እንዴ? ስሚ፣ የነበርሽበትን ህይወት ብነግረው ሰው አርጎ እንደማይቀበልሽ ታውቂያለሽ። አስቤበት እኮ አልወደድኩትም።
ያለፈ ህይወቴን አውቆ ቢጠላኝም ቢጥላኝ እንጂ ለአንተ የበቀል ሽጉጥ እኔ ጥይት አልሆንም። እሺ አሆያው ፍቅር ገረሳት የሆነበት ማነው አለኝ ሲል ፊቱን ያዞረ ለብዙ ያመነው አይለየው ብርሃን ከደመና ቀን ከጨለማ። የሆነ ቀን ከዚህ ሰፈር ስትወጣ አይቻታለሁ ተደብቄ። እዚህ ነው ሰፈሯ። ኧረ እባክሽ አላምንሽም። እሷ እዚህ ሰፈር ልትኖር ይቅርና የምታውቀው ራሱ አይመስለኝም። ዳግም ብታምነኝ ነው የሚሻልህ። እንዴ ያቻት እንዴ ሃና እንዴ ሃና 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 ወይኔ ጉዴ ወይኔ ነይ ቶሎ በይ አፍጥኙ። አፍጥኝ እስቲ አንተ ደግሞ አይ አጃምሻል እንዴ ስታስጠላ እንዴ እንደተጫወተችብን ማትቀር ና በዚህ ጋር እንዴ ሃንዬ ምንድነው እንደዚህ ሁሌ ማማር? አረ ደብሮኛል። የሆነ መላካለሽ። በቃ ነገ ሰጣለኝ። እሺ አሁን ቸኩያለሁ። ነገ ትላለች እንዴ? ድሮስ ኑሮ የማይመስል ሰው ፋራ ዛሬ ሰው እኔ የምልህ በዚህ ጋር የሆነች ልጅ ስታልፍ አይታ ትላለህ። ሃናን ታውቃታለህ አይደለ? ቤቱ ጋር ነው ያለፈችው። ማነት ደግሞ ሃና? አረ እኔ እንደዚህ የምትባል ልጅ አላት። እኔ ማረገውን አውቃለሁ። እሺ አሁን እሷ ታውቃትም? አሁን ቀይ ቀሚስ ለብሳ በዚህ ጋር አለፈች። በዚህ በኩል እንዳትሳሳት እሺ። በዚህ በኩል ቀይ ቀሚስ ለብሳ አሁን አንቺ ቆይ ለምን አስፈለገኛም በዚህ ልክ መዋሸት? ምን ላርግ? ከሁላችሁም ያነሰ ህይወት እንደምኖር ካወቅ እንዳትወይን ፈራው። ስለዚህ የሌለሽን ሀብት ስለነገርሽኝ አፈቀርኩሽ መሰለ? አረ ዳጊ እንደዛ አይደለም። እሺ እኛ ጋር የሚያመጣሽ ሹፌር ፍቅረኛሽ ነው አይደል? አረ አይደለም። እስከዛሬ ድረስ እኮ ሹፌርሽን አስተዋውቂኝ ስትሉኝ ማላስተዋውቃችሁ በያንጎ ስለምመጣ ነው። አሁን ሰማንከኝ? ሌላ ውሸት አለመዋሸትሽን እርግጠኛ ስሆን የዛን ያገኝሻል። እና ያው እንደነገርኩሽ ነው ስራውን አንቺ ነሽ የምትሰሪው። ነይ ውጭ። ወይኔ ልቀቀኝ! በቃ ሁሉንም ነገር አበላሻው። ሁሉም ነገር ሊቀር ይችላል አና። ከዛስ በረሃብ እንሙት? ሃና እጅ ቢያጥር ልብ ያኖራል። እስከ መቼ? ቆይ እስከ መቼ ጆ? ጊዜውን ማሰብ አልፈልግም የኔ ፍቅር። አንቺ ኖረሽ ሁሉም ይቀር ይመስለኛል። ስራውን ትተሽዋል አይደል? አዎ ትተዋለች። ትተዋለች። አቶ ዳግም በጣም ይቅርታ። በቃ ትቼዋለሁ። በባዶ ኪስ እደም ስራው እንደሚያስፈልግሽ ስትናገሪያን ነበር እንዴ? በነገራችን ላይ እንዳንቺ አይነት ቆንጆ ሴቶች ደሃ ወንድ ላይ በመውደቅ አይታሙም እንዴ። ታጁ ተረጋጋ። ለማንኛውም ሐሳብሽን ከለወጥሽ በዚያ ሰው እንዴ ጭራሽ። ወይኔ ጉዴ! ትሰማለህ? ደግመህ እዚህ ሰፈር እንዳትመጣሽ። ሂድ ነይ። አንቺ የኔ ብቻ ነሽ፣ የኔ ብቻ። የብቻዬ የልብ